ቡዳይ ነጥላ እናት ተጨቀጭቃለች። ብዙ አንቺ ልጅ አታገቢ እንደው አይኔን ባይላ ታሳየኝ እንደው ልጅ አትወልጂም እንደው በቃ ዱየውንሽ ቀረች ሲሏቸው ሲጨቀጨቁ እፉማዬ በቃ አጋባልሻለሁ አትልና በግድ ማግባት ሳትፈልግ ታገባለች፣ ትወልዳለች። ወይም ደግሞ አግብታ ትዳር ውስጥ ነች ያለችው። ግን ወሲቡንም ወይም ተላጽቀውን አትፈልገውም፣ ከባሏ ጋር መዝናናቱን አትፈልገውም። ወይም ደግሞ በቃ እዛ ትዳር ላይ ያለው ነገር አይመቻትም ማለት ነው፣ ይደብራታል። እና መተኛት ነው የምትፈልገው። ሲነጋ ምናልባት የቤት ሰራተኛ ካለ ቁጭ ብላ ስልኳን ትጎረጉር ትሆናለች። ተኮፈሳ ተቀምጣ ስለ ሳንቲም ስለምትለብሰው ልብስ ስለምናምን ልታስብ ትችላለች። ግን ይሄ በትዳር መካከል ስላሉ ፍቅር ስለሚባለው ነገር የማሰቢያ ጊዜ የላትም፣ ፍላጎትም የላትም። ኢቭን የወሲብ ስሜት ራሱ የማይሰማቸው እህቶች አሉ። በጣም ያሳዝኑኛል። ጭራሽ ምንም ስሜት የለንም ነው የሚሉት ሲናገሩ፣ ሲያወሩኝ ሲጽፉልኝ እና የምክር አገልግሎትን ስንል ጭራሽ እኔ ባለቤቴ ምን እያደረገ እንደሆነ ራሱ ግራ ይገባኛል። ላይ እንደነበረ ማስበው ሲጫነኝ ነው እንጂ የማውቀው ነገር የለም። ምን ተፈጽሞ እንደወረደ እኔ ምንም ስሜት የለኝም። እና ዝም ብዬ ነው የምኖረው ልጆቹን ለማሳደግ። እናቴ ውለጂ ስላለችኝ እንደው በቃ ሴትነቱ አይቅርብኝ ብዬ ነው እንጂ ምን ይሻለኛል ብሎ የሚመጡ አሉ። መንፈስ እንደዚህ ቡዳ ሲሆን ሲዘጋ እንደዚህ ነው የሚያደርገው። ቡዳ አይነጥላ ወይ ቡዳ ዛር ሲሆን ማለት ነው። ግን እንዲያገቡ ይፈቅድና ልጆቹን ደግሞ እንድትረግማቸው ነው የሚያደርጋል። ለምን ባሏንም ስለማትወደው ጥሩ ስሜት ስለሌላት ልጆቹም ተወልደዋል። ሲያጠፉ በባሏ ማንነት ነው የምትረግማቸው። አንተ የእንትና ልጅ ምናምን እያለች እየተረገመች ማለት ነው። ከዛ ትወረውራለች፣ ጫማ ወርውራ ወይም የሆነ ቢላ ነገር ወይ ዕቃ ነገር ወርውራ ትጎዳዋለች። በጥፊ ከግድግዳ ጋር ታጋጨዋለች። ልጆቹም ላይ ጥሩ ስሜት የላትም፣ ባሏም ላይ ጥሩ ስሜት የላትም። ጎረቤትም ጋር ምናልባት ከባህሏ ጋር የሚስማማ ነገር ካለ ነው እንጂ ጥሩ ስሜት ላይኖራት ይችላል። እንደምንም ብላ ተድፋፍታ አምጥታ ጀሪካን የሰው ጀሪካን ምን ትፋርጋ አምጥታ ከፈተችውና እንዲያምጣ ሬሳው ላይ ተይያሏት። ብድግ አለች ሚስትየዋ፣ ብድግ አለች። አቃል የነበረች ካንሰር ነው የተባለችው ሴትዮ ድና ወጥታ ዛሬ እንዴት አይነት ሙሽራ እንደሆነች ብታዩት። አንኳኩቶ ሲገባ ሚስት አርፋለች። አሁን ኪዳነ ምሕረትን የገደለቻት ለምን አላዳነችለት ነው? ይህን አላወቁም ልጆቹ፣ ተኝተዋል። በር ከፍቶ ገባ። ከዛ ልጆች የተነሱ እንጸልይ ባለቤት የተነሽ ብሎ ሲል ጊዜ የለችም፣ እንደዚያ አብራ ደርቃ ቀርታለች። አይሆንም አለምንም አለ። ተሸክሟት መኪና ውስጥ ይዟት ገባ። እያንቀለቀለ ነግቷል እኮ እያንቀለቀለ ኪዳነ ምሕረት ቤተክርስቲያን ጸበል ይዟት ገባ። ሬሳ ይዞ ገባ። አይሆንም አለ። ከዛ ቄሶቹ ተውተው ምንድነው ምን ሆናብህ ነው? አልሞተችም አለች እያለ በቃ አይሆንም አለ። የሚገርማችሁ ነገር ይቺ የታመመችው ሴት አሁን ሚስትየዋ ማለት ነው እዛ ሰፈራቸው ጎረቤታቸው ላይ ጸበልተኛ የሆነች ልጅ ነበረች። እግዚአብሔር መጥቶ ጎብኝቷቸው ኪዳነ ምሕረት መታላት ነበረ። አልሰማ ብለው ነው እንጂ ከቤት በመኪና ሲወጣ ባለቤትህ ታማለችና ይህን የኪዳነ ምሕረትን ጸበል ሲስጥልኝ በእናትህ አንድ ቀን ከስታይቻት እንደው እመቤቴ ከፈወሰቻት እስቲ ብላ ነግራው ነበረ። ያችው ልጅ አየችው። ገደልካት? እንካ ጸበል ስልህ ገደልካት አለችው። በቃ እንካ ጸበል ብዬ ነበር። አሁን እሰማሻለሁ። እስኪ አሁን ጸበል አፍስሽላት። አሁን እሰማሻለሁ። እኔ እኮ አልገባኝም ነበር። ጸበል ከጠጣሁኝ ሰውየው እንዳይገለኝ እኮ ፈርቼ ነው። ማነው ሰውየው? ጠንቋዩ ነዋ። በቃ ሚስቱን እዚያ ጋር ደግሞ ቄሶቹ ግራ ገባቸው። ታምረ ማርያም እያነበቡ ነበረ። ከዛ በቃ አሳዘናቸው። ለግማሹ ያለቅሳል። በስላሴ ስም ማለት በአንድም በሌላ መንገድ እግዚአብሔር ያስተምራል ማለት ይሄ ነው። ከዛ አባ ግድ የለም ይህች ሴትዮ ቡዳን የዘጋት የቡዳ መንፈስ እኔ መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቄሱ ደግሞ እንዲህ አድርጎ ያወጣል። መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቡዳ የሚባለው መንፈስ ይገንዛል፣ ግን አይገልም። የሞቱ መስሏቸው ይቀብሯቸዋል። ከዛ እዛ አፈር ውስጥ ነው የሚሞቱት። ወይም ደግሞ ሌሊት ቡዳ መጥቶ አፈሩን ቆፍሮ መጥቶ ሬሳቸውን አውጥቶ እንትን ይላል እንጂ አይሞቱም፣ ቶሎ አይሞቱም እያለ ሲያስተምር ሰምቼዋለሁ። እና ገንዟት ነው የሚሆነው። አባ ግዴሉት በመስቀሉት ጸበል በቃ ሞታለች፣ አስክሬን መጫወቻ አታርጉ፣ በቃ እዛ ጋር አስተኛው ሲባል ጊዜ ልጅቷን ምንም ብላ በፍጹም አይሆንም። አጋንንቷ ልጅቷ ላይ ያለው አጋንንት ማለት ነው ያለ ይስቃል፣ ያሽካካል ማለት ጸበልተኛ ነች ልጅቷ ራሱ። ወደ ልቧ ስትመለስ የታለች ትላለች ደግሞ። እና ለካ አጋንንቱ መጥቶ ብድግ ብሎ የሚነሳው ሊያዋ ላይ ያለው እሷ ተሰውራ ልጅቷ እንድትሞት ነው፣ ሚስትየዋ እንድትሞት ተፈልጎ ነው። አልሞተችማ ማለት ነው። በዛ ሰዓት ቡዳ ይገንዛል። ታውቃላችሁ፣ ሞተ ተብሎ አንዳንድ ሰው ተነሳ ይባላል አይደለም?
ቡዳ ትንፋሽ ጸጥ ብሎ ልብ ምትን ጸጥ ያደርጋል። በውስጥ በኩል እኮ ህይወት እየሰራች ደም እየሰራ ነው፣ ግን ሞተ ይባላል። አንዳንድ ሰው በሳይንሱም እንዲያ ነገር አለ ይባላል። ከዛ እንደምንም ብላ ተድፋፍታ አምጥታ የሰው ጀሪካን ምን ትፋርጋ አምጥታ ከፈተችውና እንዲያምጣ ሬሳው ላይ ተያሏት። ብድግ አለች ልጅቷ፣ ሚስትየዋ ብድግ አለች። አይሆንም እያልሽ የሆነ ነገር የሚጎትታት ነው የምትመስለው። ጸበል ውስጥ ገብታ ተናዞ ጮሆ ሰው ቀውጥ ያደረገው ገባች። መንፈሱ ተናዞ ታሰረ። ሸኘኝ አልሸኝም የሚባል ሁለት ድምፅ ይሰማል። ሸኘኝ አልሸኝሽም፣ ሸኘኝ አልፈልግም፣ ሸኘኝ አልሸኝሽም። አልሸኝሽም የሚለው ረጋ ብሎ የሚሰማው አይሆንም። ሁለት ድምፅ። ባልየው ተንበርክኮ ምን ይበል? ታምረ ማርያም ተነባ እስከምታልቅ ድረስ ተንበርክኮ ፊት ለፊታቸውን ያለው ግን የለም ማለት የለም። ልጁ ሌላ ቦታ ነው ያለው። ምን ይታየህ ነበር ስለው መጽሐፍቶችን ስገልጣ ያለው ደብተሮችን ስገልጣ ያለው ሁሉ ነገር ከንቱ እንደሆነ ያለው የመነኩሴ ቆብ ደፍቼ ገዳም ግብት ብዬ ስጸልይ ምናምን ያለው ሁሉ ነገር ይቅርብኝ ብዬ ምናምን እግዚአብሔር የሚሰራውን ነገር አይቼ ግርም ብሎኝ አንደች ምስኪን ልጅ የተናቀች ሰፈር ውስጥ እኮ ልጅቷ መንፈሱ እየጣላት ጥርሷ የፊት ጥርስ ሁለት ጥርሷ ወልቋል። እሷ ከብራት ምናምን አንዳንድ ጊዜ ኪዳነ ምሕረት ነች አሰረችኝ ምናምን ያለ በየሰፈሩ ይለፈልፋል አጋንንቱ ለወላ ያለው። ልጅቷ ግን ራሷ ስትሆን ደግሞ ቆራቢ ናት፣ ትሁት ናት ምናምን መታ ትቆርባለች። ሚጣዬ ደህና ነሽ ሚሚዬ ይሏታል። ሚሚ ነው ሱባ። ደህና ነኝ ማማ ደህና ነዎት? አይቆርቡም። ተው ግን እርሶ መምህር ተስፋዬ ቆረቡ ብሏል። ልብስ ላምጣሎት ምናምን ትላለች። እንደ በሽተኛ ነው የምትቆጠረው። ግን እግዚአብሔር በሷ እጅ ላይ አድርጎ ደግሞ የሞተ ሰው አስነሳ። ይኸውላችሁ እኛ እንኳን ያልሰራነውን ነገር ትምህርቱን በተግባር አዋለችው። ቡዳ እንደሚገንዝ ማወቋ በራሱ ማን ያስተውለዋል? ይሄ ነው የመናፍስትን ውጊያ ማወቅ ማለት፣ ስልቱን ሴራውን ማጋለጥ ማለት ይሄ ነው። ቄሶቹ እንኳን አላወቁም። ሞታለች ነው ያሉት። ቡዳ ይገንዛል። አልሞተችም አለች እቺ ልጅ። ከሞት አስነሳዋትም አላለችም፣ አልሞተችም ነበረ። ራሷ ኪዳነ ምሕረት ያስነሳቻት ነው የምትለው። አሁን እቺ ልጅ የት እንደሆነች ታውቃላችሁ? አሁን እዚህ ሰው ቤት ነች ያለችው። ጥርሷን አስተክሎላት ትምህርቷን እየተማረች ኮሌጅ አቋርጣ ነበረ። ኢቭን መስገጃ ቦታ ስታገኝ የነበረችበት ቤት የዘመድ ቤት ነበረ። ቦታ ስላጣች መስገጃና መጸለያ ቦታ ስታገኝ መንፈሷ ተሸኝላት። አንዳንድ ሰው ስላልተመቸው ነው እንዲያ ነገር የሚያጋጥመው። ቶሎ መንፈሱ የማይሸኝለት ሃይማኖታዊ ስርዓቱን ወይም ደግሞ መንፈሳዊ ህይወቱን በትክክል ማስኬድ የማይችልበት ቦታ ላይ ስለሚሆን ነው። አንዳንዴ እንደው ብታግዟቸው ጸበልተኞችን፣ እውነቴን ነው። በደንብ የሚሰግዱበት ቦታ ካገኙ እኮ እናንተም እነሱም ይገላገላሉ። ይቺ ሚስት የተባለች ሴት ጸጉሯ ሲነቃቀል የነበረች ካንሰር ነው የተባለችው ሴትዮ ድና ወጥታ ዛሬ እንዴት አይነት ሙሽራ እንደሆነች ብታዩት። እሷ ብቻ መሰለቻችሁ? እሱ ሚስቱን ተሸክሞ ወደ ጸበል ቦታ ሲመጣ ልጅቷ ይቺ ሚጣ የምትባለው ልጅ ደግሞ እቤት ቀርታ ነበረ። እሷን ሊያንጠለጥላት፣ ሊያንቃት፣ ሊገላት ኤሌክትሪክ እንድትይዝ ቢሞክር ምን ቢል ኪዳነ ምሕረት እዛ ስራ እየሰራች ነበር። አሁን ነው ኪዳነ ምሕረት የገባችው። መጥቷላ ወደ ኪዳነ ምሕረት ገብቶታላ። ኤሌክትሪኩን ብትይዘው ብትታነቅ እንደ ይሁዳ ገመዱ ተበጠሰ፣ እድል ተሰጣት። በዚህ ብትሮጥ ሮጣ ትወጣና ትመልሳ ትገባለች። የሚገፋት ነገር አለ። ስትናገር በኋላ በቃ በስርዓቱ ቆጣሪው ላይ ያለውን ኤሌክትሪክ ይዤዋለሁ አለች። አልያዘኝም አለች። እንደዚህ ይዤው አልገደለኝም አለች። ማነች? ኪዳነ ምሕረት። መንፈሱ ግን ሊገላት ፈልጎ ነበር። ስለዚህ ጦርነቱ በልጅቷ ስጋ ላይ የቅድስት ኪዳነ ምሕረትና የአጋንንቱ ሆነ ጦርነቱ። ዞር በል እርዛ ልጄ ልቀቅ እያለች ገፍተር እንደምታደርገው እንዴ ቡችላ፣ ትንሽዬ ቡችላ እያለ መጥቶ እግራችሁ ሊነክስ ይመጣል። ቡችዬ ልትናከስ እኮ ነው ብላችሁ እንደዚህ እንደምትሉት ድንግል ማርያም አጋንንቱ እንደዛ ነው የምታየው። እስቲ ዞር በል እባክህን እየነትንካ እንደዚህ አይነት ነገር ነው በቃ። አሁን ልጅቷ ምንም እንኳን በአጋንንቱ መስመር ነው የተወለደችው ቢባልም ጠንቋዩ የኔ ናት ቢልም ማን ተረከበቻት? ቅድስት ኪዳነ ምሕረት ቤቱን አዳነች። አሁን ከነዚህ ቤተሰቦች በላይ ድንግል ማርያምን የሚወዳለ አንድ መናፍቅ ይሄ ነገር ይገባዋል። አንድ ፕሮቴስታንት ይሄ ነገር ይገባዋል። ይሄ ፍቅር ካልተዳበሰ ካልተጣጣመ በትክክል ሄዳችሁ ይሄን ነገር የድንግል ማርያምን ጣዕም ካላያችሁት እንዴት ነው የሚገባችሁ? አታማልድም? ታማልዳለች። እናንተ ገና ጽሑፉ ላይ ናችሁ ያላችሁት። እየተኖረበት ነው። እንዲህ እያጣጣም ነው። መተት፣ የንቅሳት፣
የንቅሳት የታል ንቅሳት? የታል ንቅሳት? የንቅሳት የታል? ምን እንዲሆን ነው? ሚስቱ እንዲለቃት። ይሄ ነው። በምንድን ነው የገባው? በንቅሳት። በንቅሳት ምን አድርገው ተብለ? ሚስቱ እንዲለቃት። ሚስቱ እንዲለቃት ምን ብሎ አስነቀሰ? እሱ ትሰራለህ፣ ሰው ትሆናለህ ብሎ ነው የነቀሰው። በንቅሳት ነቀሰው። ከዚያም በኋላ ወደ መከላከያ እንዲሄድ አደረገው። መከላከያ ሄደ። መከላከያ ከአስከሬን ጋር እንዲቀመጥ አደረግ ነው። ከዚያም በኋላ በ3 ቀን ተነሳ። ወደ ቤተሰቡ እንዲመጣ አደረግ ነው። ከየት ሀገር? ጎጃም። ከጎጃም። ስንት ዓመት ነው ከያዝከው? ከተነቀሰ 6 ዓመቱ። በንቅሳት ከገባ? በንቅሳት ሰይጣንና ጋንንት ነው። መታት ነኝ እኮ ሰይጣንና ጋንንት ነው። ሰይጣን ምን ታስጨዋለህ? ትጥለዋለህ? መጠጥ እንዲጠጣ አደርገዋለሁ። እሺ። ይሰክራል፣ ይወድቃል፣ ይቆስላል። በመጠጥ ታሰክረዋል። ገንዘቡ ላይ ኪሱ ላይ ገንዘብ ካለው በቃ ሂድ ጠጣ። ሲጠጣ ይጠጣል፣ ይመጣል እቤት። ምን ያህል ታስጠጣዋለህ? በቃ አረቂ ነው ገንዘብ። ምን ያህል ጠርሙስ ገንዘብ? አረቂ በመለኪያ እስከ 12 መለኪያ ይጠጣል፣ ይመጣል፣ ይገባል። ገንዘቡን የት እንደጣለው አያውቀውም። 12 መለኪያ 12 መለኪያ። አብራችሁ ነው የምትጠጡ? አዎ 12 መለኪያ 12 መለኪያ። ጥርስ ደግሞ ታፋጫለህ? አዎ። እንዴት ነው ጥርሱ የምታፋጭ? ያው ተኝቶም እንዴት ነው የምታስፋጨው? ተኝቶም ያፋጫል። ቡዳ ነህ? ሰይጣን ታፋጨው? አዎ። ተዘጋጅ። ስንት ናችሁ? 7 ነን። 7። እሺ። አፍላ ውጣ ቶሎ። አፍላ ተዘጋጅ። እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ቁጥር። እንግዲህ ይጠቅምሃል ተብሎ የተነቀሰ ነው። ብዙ ሰዎች ለስራና ለሀብት ካላቸው ጉጉት አንጻር ይሄ ንቅሳቱን መንገድ እንደ ራስ መለወጫ ያደርጉታል። ማነው ስም? ትእዛዙ። አቤት። ወታደር ነበር? አዎ። በቃ መጠጣት ብቻ ነው ስራ? አዎ። ጠጥተህ በቃ ትጣላለህ፣ ትጋጫለህ። እጠጣለሁ፣ ትወድቃለህ። እጠጣለሁ፣ በማያገባኝ ይገባና መታወቂያ አወጣለሁ። እቤት ስመጣ ከባለቤቴ ጋር ሰላም የለኝም። ይሄ ነገር እንዴት ነው? እዚህ ጋር ማን የነቀሰው? ደብተራ ነው? አዎ፣ አሁን ደብተራ ሆኗል። ምን ይጠቅማል ብሎ ነው የነቀሰው? መጀመሪያ አብረን ነበረ የምንማረው። ከዛ እኔ ከቄስ ትምህርት ቤት ወደ መደበኛ ትምህርት ቤት ገባሁኝ። እሱ በዚያው ቀጠለ። ከዛ እኔም ትምህርቴን አቋረጥኩና ትዳር ያዝኩኝ። ትዳር ይዤ በምኖርበት ሰዓት አንድ ልጅ ወለድኩኝ። የመጀመሪያ ልጄን እንደወለድኩኝ ያው ከሱ ጋራ ጓደኝነት የወንድሜን ልጅ አንስቷል ክርስትና። ሚካኤል አብረን ማህበር ገባን። አብረን ስንጠጣ ቆይተን ያው ባለው ይሄ አንተ እንደዚህ ሆነ አርሰ ወይም እንደዚህ ነግደ አይደለም ልንቀስና ትላለህ አለ። ወዲያውኑ መከላከያ ሄድኩኝ። ከመከላከያ እንደተመለስኩኝ ቤት ሰራው። ምን አልኩኝ? ሁለተኛ ልጄን ወለድኩኝ። ባላሰብኩት ሰዓት ወደዚህ እንድመጣ ሆንኩኝ። የት ሀገር ነበር የምኖረው? ጎጃም ነው የምኖረው። ከዛ ያብር አደረገልህ ማለት ነው። ንቅሳቱ ያብር ነው። አንከራተው ያንከርትና ያብር መንፈስ ነው ያስገባበት። በል በርታ ሻባ። እግዚአብሔር ይስጥልኝ። በንቅሳት ነው የገባው። እግዚአብሔር ይስጥልኝ። እድሜና አሉ የሚባሉ መግረፊያዎች ተከናውነዋል። ያሉት ማጥቂያዎች በሙሉ በጳውሎስ ሕይወት ላይ ውለዋል። እንግዲህ ቀረብ የሚባለው ነገር ቢኖር ያው ድንጋይ ነበረ። ከጅራፉና ከብትሩ ደግሞ የበለጠ የሚጎዳው ድንጋይ ነው። በድንጋይ ስንቴ ተወገርኩ አለ። አንድ ጊዜ በድንጋይ ተወገርሁ። ቀጥሎ መርከቤ 3 ጊዜ ተሰበረ ይላል። ደግሞ መርከቡም ተሰበረ። ይህ ሁሉ ታዲያ ለክርስቶስ አገልግሎት ነው።
እኛ ኑሯችን ውስጥ ያለው ነገር በረከት አተን፣ ሰላም አተን፣ ቋንቋችን ተበለሻሽቶ ተዘበራርቆ የጀመርነው የነካነው ረድኤት አቶ ነገሮች መንገዳቸውን ስተው እቅዳችንና ፕሮግራማችን ግራ ጋብቶን ሌሊት ቃዥተን ቀን ደክመን ሁሉንም አይነት ሰላም ከህይወታችን ውስጥ አተን ነው አሁን ወደዚህ የመጣ ነው። እሱ ግን ለየት ያለ ነው። እንዲህ ነው የሚለው መርከቤ 3 ጊዜ ተሰበረ ያለ ወደ ተጨነቁት ህዝቦች ሲሄድ የወንጌል ናፍቆት አህዛብነትና አረማዊነት ወደ ያጠቃቸው ወገኖች ሲጓዝ ይኸውልህ እንግዲህ መናፍስት ከህይወት ውስጥ ሆኖ ተመሳስሎ ይኖርና የሚከተሉትን ድርጊቶች ይፈጽማል። አንደኛ ተፈጥሮን ጨካኝ ያደርጋታል። ሁለተኛ የሰው ልጆችን ልብ ያጠጥርና ዱላ ያስነሳል፣ ተቃውሞ ያስነሳል። ክፋትና ተንኮልን ያዳብራል፣ ያንቀሳቅሳል። በሶስተኛ ደረጃ ውስጡ እየኖረበት እንኳ አይራራም። በህይወትህ ላይ እየኖረበት የምትበላውን እየበላ የምትጠጣውን እየጠጣ የምታስበውን እያሰበ የምትኖረውን እየኖረ የምትለብሰውን እየለበሰ አይራራም። ሌላው መጎዳትህን ይፈልጋል። ልብህ ውስጥ ቁጭ ብሎ ጉዳትህን ይፈልጋል፣ መጥፋትህን ይፈልጋል። ጠላትነቱ ከአንተ አኗኗር ውስጥ ሆኖ በቤትህ ቤቱ እያደረገው፣ ኑሮህን ኑሮ እያደረገው፣ እጅህን እጅህ እያደረገው፣ እግርህን እግርህ እያደረገው ይኖራል። ዓይንህን ዓይኑ እያደረገው በምታየው ዓይን ውስጥ አብሮ ያያል። ወደምትፈልገው ሳይሆን ወደማትፈልገው እንድትሄድ ይሞክራል። ለዚህ ጳውሎስ ወደሚሄድበት ግዛት እንዳይሄድ መርከቡን 3 ጊዜ ሰበረበት። ግን ውስጡ ነው ያለው ጠላቱ። ወደ መስበሪያው ስፍራ ይወስደዋል። ወይም የአየሩ ጠባይ አስቸጋሪ ወደሆነ ቀጠና ውስጥ እንዲገባ ወይ ያዘገየዋል ወይ ያፈጥነዋል። ይሄ አጠቃቀም ጠባዮቹ እጅግ የሚገርሙ ናቸው። የተፈጥሮውን ካልኩሌሽን በደንብ የሂሳብ ዘርፉን ያውቀዋል። ወደፊት እንቅፋት ካለ አጣድፎ እንቅፋት ውስጥ እንድትገባ ያደርጋል። ወይም ወደፊት እንቅፋቱ የሚዘገይ ከሆነ አንተ ከእንቅፋቱ ኋላ አዘግይቶ ፊት ለፊት ያላትምሃል። ዘዴዎቹ በርካቶች ናቸው። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርሁ ይላል። ሌትም ቀንም የባህር ኑሮ ያዘ። ለዚህ ነው አሁን 3 ጊዜ ሱባኤ ይዞበት ከእርሱ እንዲለይ መጸለይ የጀመረው። ይህን ሁሉ እያገለገለ ሰይጣን ከጳውሎስ ህልውና ውስጥ አለ። እሺ ምን ትለዋለህ? ሙት የሚያነሳ ድዊ የሚፈውስ የተጨነቁትን የሚያጽናና በረከት የሚሰጥ እንዴት ለራሱ አልበቃም ትላለህ? ምን ይደረግ? መንፈሱ ዘሩ ነው። አሁን የሚፈልገው የክርስቶስን ዘር ነው። በዚህ ውስጥ ያሉት ውጊያዎችን ተመልከት እና የጨሌ ዘርና የዚህ ምትሃቱ ዘር ከሆነ በኋላማ ታዲያ እንዴት ልንሆን ነው እኛ? እሱ በአገልግሎት ውስጥ እንዲህ እየደከመ የሚሰቃይ ከሆነ አንተ በኑሮ ውስጥ አልሟላ ብሎ ዝም ብሎ ስለ ነፍሳዊና ስለ መንፈሳዊ ህይወት ችላ ባልክበት አኗኗር ውስጥ ለምን የተጣደፈ እንከኖችና ጉዳቶች አይመጡም? ይሄ ምንም የሚያጠራጥር ጉዳይ አይደለም። እና በባህሩ ውስጥ ቀንና ሌሊት ኖሩ። ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት ነበረብኝ፣ በወንበዴዎችም ፍርሃት ነበረብኝ፣ በወገኔም በኩል ፍርሃት ነበረብኝ፣ በአሕዛብም በኩል ፍርሃት ነበረብኝ አለ። ይኸው ስንቱ ያስፈራራሃል። መንፈሳዊ ስትሆን ልክ እንደዚህ ነው የሚያስፈራራህ አበዛዙ። የጠላትህ ዘመቻ አንደኛው ይሄ ነው። ከውስጥም ሲዘምት ይህንኑ በመሰለ ገጽታ ውስጥ ነው የሚዘምተው። ፍርሃት፣ በመንገድ ፍርሃት፣ በወንዝ ፍርሃት፣ እንደገና ደግሞ በአይሁዶች ዘንድ ፍርሃት፣
ራሱ በወገኖቼ አለ ፍርሃት። ልክ መጸለይ ሲጀምሩ ዘመዶቻችሁ በጣም ይርቋችኋል፣ ይጠሏችኋል፣ ማየት አይፈልጉም። የመንፈስ አንድነት የላችሁም። ጳውሎስ ያለው መንፈስ የመንፈስ አንድነትን ይፈልጋል። ጳውሎስን አሰልችቶ ወደ ዓለም መመለስ፣ አካሄዱንና የወደፊት ዓላማና ግቡን ማጨንገፍ፣ ማሰልቸት፣ በተለያየ አይነት ፍርሃት ልቡን መረበሽ፣ በተፈጥሮውም ሆነ በሰው ሰራሽ ችግሮች ህይወቱን ማድከም፣ መዛል እንዲመጣ የአእምሮቹን መንገዶች እግዚአብሔርን የሚያገለግልበትን ጉልበትና አቅም ማዳከም። ይሄ እንግዲህ በጳውሎስ ይሄን ያህል ዘመቻ ካረገ እኔ እናንተ ገና ክርስትናን ገና በተስፋ ውስጥ ስለ እግዚአብሔር መንግስት አይደለም ገና በረከት አግኝተን ደግ ነገር ሰርተን ጊዜ አግኝተን መልካም ነገር አድርገን የመንግስቱ ልጆች እንሆናለን። ገና ንስሐ ገብተን ቅዱስ ቁርባን ገና ወስደን ገና ስለዚህ ወደ በረከት ገና ልንገባለን ብለን ለምንለው ምን ያህል ነው? የእግዚአብሔር ምሕረትና ቸርነት ካልታከለበት ይሄን ያህል በእግዚአብሔር